ጤና ይስጥልኝ ተመልካቾቻችን እንደምንላችኋል። ከኤንቢሲ ኢትዮጵያ ቴሌቪዥን የዕለተ ረቡዕ መጋቢት 24 ኤንቢሲ እኩለ ቀን ዜናችን ተጀምሯል። በቆይታችሁ በርካታ የሀገር ውስጥና ዓለም አቀፍ መረጃዎችን ታገኛላችሁ። አብራችሁን ቆዩ። በቅድሚያም አርዕስተ ዜና። የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ በተለያዩ የሀገሪቱ ክፍሎች የድጋፍ ሰልፎች ተደርገዋል። የመጋቢት 24 ፍሬዎችን በሁሉም የኢትዮጵያ ክፍል እንዲዳረስ ተግቶ መስራት እንደሚገባ ተገለጸ። ሩሲያ በኢራን የኒውክሌር መሠረተ ልማት ላይ የሚሰነዘሩ ጥቃቶች የከፋ ጉዳት ይኖራቸዋል አለች። ክቡራን ተመልካቾች የሀገር ውስጥ አጫጭር ዜናዎችን እናስቀድማለን። ዜናዎቹን ወደ እናንተ በማድረስ ሱማይ መኮንን አብሬያችሁ ቆያለሁ። የመጋቢት 24 ፍሬዎች በሁሉም የኢትዮጵያ ክፍሎች እንዲዳረስ ተግተን እንሰራለን ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ገልጸዋል። ምክትል ጠቅላይ ሚኒስትሩ ሀገራዊ ለውጡ እውን የሆነበትን 7ኛ ዓመት በማስመልከት መልእክት አስተላልፈዋል። በመልእክታቸውም የመጋቢት 24 ፍሬዎች በእያንዳንዱ የኢትዮጵያ መንደሮች ለማድረስ ተግተን እንሰራለን በማለት ገልጸው በሚወረወሩብን ድንጋዮች ብልጽግናን እንገነባበታለን ብለዋል። መጋቢት 24 ትናንትና ዛሬና ነገን የዳርና የማህልን ግንባርና አጋርን አርሶ አደርና አርብቶ አደርን ግለሰብና ቡድንን አካባቢያዊና ሀገራዊ ማንነትን በመደመር እሳቤ ያግባባች በዘመናዊቷ ኢትዮጵያ ታሪክ ውስጥ ልዩ ቦታ ያላት ቀን ናት ብለዋል። በመደመር ጎዳና ኢትዮጵያን ወደ ብልጽግና ለማድረስ የተጀመሩት ስራዎች ፍሬያቸውን ማሳየት መጀመራቸውን ጠቅሰው ኢትዮጵያ በዓለም ላይ ተገቢዋን ቦታ ለመያዝ ተቃርባለች ሲሉም ገልጸዋል። ኢትዮጵያ በድህነትና ኋላ ቀርነት ይነሳ የነበረው ስሟ በስንዴ፣ አረንጓዴ አሻራ፣ ታላቁ የኢትዮጵያ ህዳሴ ግድብ፣ የቱሪስት መዳረሻ ምቹ ቦታዎች፣ በፈጣን የኢኮኖሚ እድገት በጎ ገጽታዎች መጠራት መጀመሩን አንስተዋል። በገበታ ለሸገር፣ በገበታ ለሀገር፣ በገበታ ለትውልድ መርሃ ግብሮች ሀገር የሚቀይሩ ፕሮጀክቶች ተጀምረው እንዲጠናቀቁና ከዕዳ ወደ ምንዳ ለመጓዝ መጋቢት 24 መነሻ ሆናለች ሲሉም አውስተዋል። ምክትል ጠቅላይ ሚኒስትሩ አክለውም አረንጓዴ አሻራ፣ የሌማት ትሩፋት፣ የምግብ ሉዓላዊነት፣ የትምህርት ቤት ምገባና የኮሪደር ልማትን የመሳሰሉ ተነሳሽነቶች የለውጡ ውጤቶች መሆናቸውን ጠቅሰዋል። እነዚህን የመጋቢት 24 ፍሬዎች መንከባከብና ማስፋፋት ይገባልም ብለዋል። የሀገራዊ ለውጡን 7ኛ ዓመት ምክንያት በማድረግ በተለያዩ የሀገሪቱ ክፍሎች የድጋፍ ሰልፎች ተደርገዋል። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ የለውጡን 7ኛ ዓመት ምክንያት በማድረግ የድጋፍ ሰልፎች ተካሂደዋል። በኦሮሚያ ክልል የተለያዩ አካባቢዎች የለውጡን 7ኛ ዓመት ምክንያት በማድረግ የድጋፍ ሰልፎች ተደርገዋል። በአዳማ ከተማ በተካሄደ የድጋፍ ሰልፍ ላይ ኢትዮጵያዊ እሴቶቻችን ለጋራ ሰላማችን ግንባታ መጋቢት 24 የጋራ ድላችን ነውና የመጋቢት 24 ድልን በኢኮኖሚያዊ ሉዓላዊነት እንደግመዋለን የሚሉ መፈክሮችን አሰምተዋል። በጅማ ከተማም በተመሳሳይ የበርካታ የህብረተሰብ ክፍል ተወካዮች የተሳተፉበት የድጋፍ ሰልፍ ተካሂዷል። በጅማ ከተማ በተካሄደ የድጋፍ ሰልፍ መጋቢት የጋራ ትናንትና የጋራ ዛሬ ኢትዮጵያዊ እሴቶቻችን ለአዎንታዊ ሰላማችን ትናንት ዛሬና ነገን ለኢትዮጵያ ልዕልና የሚሉ መፈክሮች እያሰሙ ነው። በተመሳሳይ የምዕራብ ወለጋ ዞን የተለያዩ ህብረተሰብ ክፍሎችን ያሳተፈ የድጋፍ ሰልፍ በጊምቢ ከተማ ተካሂዷል። የድጋፍ ሰልፉ ተሳታፊዎች ባለፉት 7 ዓመታት የተገኙ ውጤቶች ለማስቀጠል የሚጠበቅባቸውን እንደሚወጡ በያዙት መፈክር አረጋግጠዋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል የመጋቢት ፍሬዎችና የቀጣይ የኢትዮጵያ ተስፋዎች ዙሪያ ህዝባዊ የውይይት መድረክ ተካሂዷል። ትናንት ዛሬና ነገን ለኢትዮጵያ ልዕልና በሚል መሪ ሀሳብ የተካሄደው መድረኩ ሀገራዊ ለውጡ እውን የሆነበትን 7ኛ ዓመት ምክንያት በማድረግ መዘጋጀቱም ተገልጿል። ኢትዮጵያና ጅቡቲ ስትራቴጂካዊ አጋርነታቸውን ለማጠናከር እንደሚሰሩ አስታወቁ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከጅቡቲው የውጭ ጉዳይ ሚኒስትር አምባሳደር አብዱል ቃድር ሁሴን ኡመር ጋር ተወያይተዋል። በውይይታቸው የሀገራቱን ስትራቴጂካዊ አጋርነት ለማጠናከር ተቀራርበው ለመስራት መስማማታቸውን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አዲስ ለተሾሙት የጅቡቲ ውጭ ጉዳይ ሚኒስትር አምባሳደር አብዱል ቃድር ሁሴን ኡመር የእንኳን ደስ ያለዎት በማለት መልካም የስራ ዘመን እንዲሆንላቸው ተመኝተዋል።
ክቡራን ተመልካቾቻችን ከኤንቢሲ ቀን የሚተላለፉ መረጃዎች ወደ እናንተ መድረሳቸውን ቀጥለዋል። ከውጭ ወዳገኘናቸው አጫጭር መረጃዎች እናልፋለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን እና የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ በሁለቱ ሀገራት ፖለቲካዊ ግንኙነት ዙሪያ መክረዋል። በሞስኮና በቤጂንግ መካከል ስላለው ግንኙነት እንዲሁም በሩሲያና ዩክሬን ጦርነት አሁናዊ ሁኔታ ላይም ተነጋግረዋል። የቻይናው የውጭ ጉዳይ ሚኒስትር ዋንግ ይ ቻይናና ሩሲያ የሁልጊዜም ወዳጆች ናቸው፣ መቼውም ጠላትነት አይገባባቸውም ሲሉ ግንኙነቱን አሞካሽተውታል። ዋንግ ይ ከፑቲን በተጨማሪ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋርም ተወያይተዋል። በዋሽንግተንና በሞስኮ መካከል ተፈጥሮ የነበረው ውጥረት እየቀነሰ መምጣቱንም በበጎ ተመልክተውታል። ሚኒስትሩ የቻይናው የውጭ ጉዳይ ሚኒስትር በስትራቴጂክ ትብብር ዙሪያ የፖለቲካ ስራ ለመከወን በሞስኮ የ3 ቀናት ጉብኝት ላይም ናቸው። የቻይናው ፕሬዝዳንት ሺጂንፒንግና የሩሲያው ፑቲን በዓለም የፖለቲካ ላይ አንድ ላይ ከመስራታቸውን ባሻገር ባለፉት 10 ዓመታት ከ40 ጊዜ በላይ ተገናኝተዋል። ይህም የሀገራቱን የጠበቀ ወዳጅነት ያሳያል ሲል የዘገበው አልጀዚራ ነው። እስራኤል በቤይሩት ከባድ የተባለ የአየር ጥቃት መፈጸሟ ተነግሯል። በእስራኤልና ሂዝቦላ መካከል የተፈረመው የተኩስ አቁም ስምምነት 4 ወራት ቢያስቆጥርም ከሁለቱ ወገኖች ትንኮሳው እንዳልቆመ ይነገራል። የእስራኤል የጦር አውሮፕላኖች ትናንት በሊባኖስ ዋና ከተማ ቤይሩት ላይ በፈጸሙት ከባድ ጥቃት በሊባኖስ የፍልስጤማውያን ጉዳይ ተጠሪውን ጨምሮ 4 ሊባኖሳውያን መግደላቸው ተሰምቷል። እስራኤል በሊባኖስ የሂዝቦላ ጠንካራ ይዞታዎች ያለቻቸውን ስፍራዎችንም ደብድባለች። እስራኤል ጥቃቱን የፈጸመችው ያለምንም ቅድመ ማስጠንቀቂያ ነው በሚል የሊባኖስ መሪዎች ጥቃቱን ክፉኛ አውግዘውታል። በጥቃቱ ዙሪያ ሂዝቦላና እስራኤል የተለያዩ መግለጫም እያወጡ ይገኛሉ። እስራኤል በሊባኖስ የገደልኩት ሐሰን ባድር በሂዝቦላ የስልጣን እርከን የፍልስጤማውያን ጉዳይ ተጠሪ ነው ስትልም አስታውቃለች። የአውሮፓ ህብረት ለፕሬዝዳንት ዶናልድ ትራምፕ የጠነከረ ማስጠንቀቂያ ልኳል። ህብረቱ በአባል ሀገራቱ ከአሜሪካን ለተቃጣባት ከፍተኛ ታሪፍ ጠንካራ የተባለ አጸፋዊ ምላሽ እንዳዘጋጀም አስታውቀዋል። ኤፕሪል 2 የአሜሪካ የነጻነት ቀን ሲሉ ያስተዋወቁትን በሁሉም የብረት የአልሙኒየምና የመኪኖች ምርት ላይ የታሪፍ ጭማሪ ተግባራዊ እንደሚያደርጉ ይጠበቃል። የአውሮፓ ህብረት ስራ አስፈጻሚ የሆኑት ኡርሱላ ቮን ደር ሊየን አውሮፓም ይህን የንግድ ጦርነት አልጀመረችውም ያሉ ሲሆን በግዳጅ መቀበልም አንፈልግም፣ ነገር ግን አስፈላጊ ከሆነ ለመከላከል ጠንካራ እቅድ አለንና እንጠቀመዋለን ብለዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ፕሬዚዳንት ትራምፕ የታሪፍ እቅዳቸውን ሮብ በጋዜጣዊ መግለጫ እንደሚገልጹ ተናግረዋል። የአውሮፓ ህብረት ኮሚሽን ፕሬዚደንት ቮን ደር ሊየን በንግግራቸው አውሮፓ ለድርድር ክፍት ነችም ብለዋል። በእነዚህ ድርድሮች ላይ አውሮፓ ካላት ከንግድ እስከ ቴክኖሎጂ ካርዶችን በመጠቀም እንጫወታለን ያሉ ሲሆን ካልሆነም የመከላከያ እርምጃዎች በጠረጴዛችን ላይ ናቸው ሲሉ ገልጸዋል። ከኤንቢሲ እኩለ ቀን የሚተላለፉ መረጃዎች ወደ እናንተ መድረሳቸውን ቀጥለዋል። ክቡራን ተመልካቾች በዝርዝር ወደምንመለከተው የሀገር ውስጥ ጉዳይ አልፈናል። የሕዝብ ተወካዮች ምክር ቤት 22ኛ መደበኛ ስብሰባውን ባካሄደበት ወቅት የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻያ አዋጅን አጽድቋል። ምክር ቤቱ በማሻሻያ አዋጁ ለተነሱ ጥያቄዎች ምላሽና ማብራሪያም ሰጥቷል። አዋጁ የጊዜያዊ አስተዳደሩን የቆይታ ጊዜ በማራዘም በትግራይ ክልል ዘላቂ ሰላም እንዲሰፍን የሚያደርግ እንደሆነም ተነግሮለታል። ፍቅረ ሚካኤል ዘየደ በዝርዝር ተመልክቶታል። የሕዝብ ተወካዮች ምክር ቤት በ22ኛ መደበኛ ስብሰባው የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚያሻሽለውን አዋጅ አጽድቋል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት ለመደንገግ የወጣ የማሻሻያ አዋጅን መርምሮ ሲያጸድቅም ከምክር ቤቱ አባላት በኩል ጥያቄዎችና አስፈላጊነቱን የተመለከቱ ሀሳቦች ተሰጥተውበታል። አሉ ከሚባሉት ህጎች ምናልባትም ከህገ መንግስቱ ቀጥሎ በጣም መሰረታዊ የምንለው አዋጅ እንደሆነ ይታወቃል። እንግዲህ ይህንን አዋጅ መሰረት አድርጎ የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ 15 በጣም ወሳኝ፣ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ። ህወሓትን እንደ ድርጅት እያሽሞነሞን እስከ መቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ
እስከ መቼ ድረስ ነው ይሄን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለው? አዋጁ እስካሁን በስራ ላይ የነበረውን አዋጅ ቁጥር 359 ህዝባር 1995ን የሚያሻሽል ሲሆን አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ተአቅቦ በአብላጫ ድምፅ ነው የጸደቀው። አዋጁ የክልል ጊዜያዊ አስተዳደር የቆይታ ጊዜን የማራዘም ስልጣን ለፌዴሬሽን ምክር ቤት አፈ ጉባኤ የሚሰጥ እንደሆነም ተገልጿል። የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ የአዋጁ አስፈላጊነትን አብራርተዋል። የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በዓመት 2 ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል። በመሆኑም በአዋጅ ቁጥር 395 ህዝባር 2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ የማሻሻያ አዋጅ ቀርቧል። ከጣቢያችን ኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት የምክር ቤቱ አባላት አዋጁ የያዛቸውን ዋና ነጥቦችን በተመለከተ ምልከታቸውን አጋርተውናል። 359 1995 2003ም በተወሰነ መልኩ የታየበት ሁኔታ ስላለው ማለት ነው ይህንን አዋጅ መስተካከል አለበት በጥቅል። አሁን ግን አንዱ ስፔሲፊክ አዋጅ ለምን አስፈለገ ሲባል የትግራይ ኬዝ ነው። እኛ በደንብ የሚታወቅ ነገር ነው። ትግራይ ላይ ባለው በፕሪቶሪያው ስምምነት መሰረት ብዙ ጉዳዮች ሳይቋጩ ሳይፈጸሙ ሄደዋል። ይህ እንዳይሆን ደግሞ መልሶ ማቋቋም የመሳሰሉ ጉዳዮች የታጠቀው ኃይልን ትጥቅን አስፈትቶ ወደ በተቀመጠ በፕሪቶሪያ ስምምነት መሰረት ወደ ህዝቡ ተቀላቅሎ ህይወቱን እንዲመራ አለማድረግ እነዚህ የፈጠሯቸው ችግሮች ስልጣን የሚፈልግ አካል አለ ተወሰነ ለትግራይ ህዝብ የቆንኩ ነኝ ይላል። ግን ለትግራይ ህዝብ የሚያስብ ቢሆን የተሻለ ነገር ማምጣት ሲገባ በማደናቀፍ የተሰማሩ ቡድኖች አሉ። እነዚህ ሁሉ ተደማምረው በሁለቱ ዓመት ወደ መደበኛ ምርጫ ተካሂዶ ወደ ትክክለኛ መንገድ መምጣት ባለመቻሉ መልሶ ማራዘም አስፈልጓል። ስታራዝመው ደግሞ በ6 ወር ነው የምታራዝመው በቀድሞ አዋጅ ማለት ነው። በ6 ወር ጊዜ ውስጥ ምንም መስራት አትችልም፣ ምንም ልታደርግ አትችልም። ስለዚህ የበለጠ ጊዜ ስላስፈለገው ምርጫም ለማካሄድ እስከ ቀጣዩ ምርጫ ድረስ የትግራይ ያለው ነባራዊ ሁኔታ ለመቀየር ጊዜ ለመውሰድ ታስቦ የተዘጋጀ አዋጅ ነው። ሌሎች ክልሎችም ጋር ኦልሬዲ የፌደራል ለምሳሌ በአማራ ክልል የፌደራል መንግስቱ በአስቸኳይ ጊዜ አዋጅ ጣልቃ የገባበት ሁኔታ ነበረ። የአስቸኳይ ጊዜ አዋጁ ብራዘምም ባለው ግጭት የተነሳ እየሰራ ነው ያለው። ኦሮሚያም የተወሰኑ አካባቢዎች እየሰራ ነው ያለው። በአጠቃላይ ግን የጸጥታና የጦርነት ሁኔታ ብቻ አይደለም አክቹአሊ አገር የሚያፈርሰው። በሌሎች ክልሎች አሁን በጣም እየታዩ ያሉት በተለይ ከሰብአዊ መብት ጥሰት ጋር የተያዙ የመንግስትን ገንዘብ ከማባከን ይሄ ብልሹ አሰራር እነኚህ ሁኔታዎች ሲኖሩ የፌደራል መንግስቱ ጥናት አድርጎ ጣልቃ መግባት መቻል አለበት። የክልሉ መንግስት ባይጠይቅም፣ ምክንያቱም ሰብአዊ መብት ጥሰቶች በየአካባቢው ይታያሉ። እነኚህን የሚያጠኑ ቡድኖችን መስርቶ በዛ ጥናት መሰረት ይሄ አዋጅም እንደዛ ይላል። በነገራችን ላይ ጣልቃ መግባት አለበት። እነሱ ጠየቁም አልጠየቁም። የፍትህ ሚኒስትሯ ሀና አራያ ስላሴ የአዋጁ መኖር በትግራይ ክልል የጊዜያዊ አስተዳደር ቆይታ ጊዜን በማራዘም ህገ መንግስታዊ ስርዓቱን በማስከበር ወደ መደበኛ ስርዓቱ እንዲመጣ የሚያደርግ እንደሆነ ጠቅሰው በክልሉም ዘላቂ ሰላምን ለመፍጠር አዋጁ ትልቅ አስተዋጽኦ እንዳለው አንስተዋል። የመጨረሻው ንዑስ አንቀጽ 7 ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜያዊ አስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘሚያ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁም አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜ
በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። ይህ የፌዴራል መንግስት በክልሎች ላይ ስለሚኖረው ጣልቃ ገብነት በሚመለከት የተሻሻለው አዋጅ ከጸደቀበት ቀን ጀምሮ እንደሚጸናም ተመላክቷል። የመጀመሪያው ሀገራዊ የሆርቲካልቸር ስትራቴጂ መዘጋጀቱን የግብርና ሚኒስቴር ይፋ አድርጓል። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ አስተዋጽኦ ያለው የሆርቲካልቸር ዘርፍ የፖሊሲ ማዕቀፍና የሎጂስቲክ ችግሮች ሲገጥሙት ቆይቷል። የአበባ አትክልትና ፍራፍሬ ምርቶችን ወደ ውጭ በመላክ ከቡና ቀጥሎ ከፍተኛ የውጭ ምንዛሪ የሚገኝበትም ዘርፍ ነው። በርካታ ባለሀብቶችና የውጭ ሀገራት ኢንቨስተሮች የሚሳተፉበት 9ኛ ሆርቲፍሎራ ኤክስፖም ተከፍቷል። ስብለው እንደማገኝ ዝርዝር አላት። ኢትዮጵያ በአበባ አትክልትና ፍራፍሬ ዘርፍ ያፈራቻቸውን ምርቶች ስርዓት ባለው መንገድ ለውጭ ገበያ ማቅረብ ከጀመረች ከ2 አስርተ ዓመታት ያልዘለለ ጊዜ ቢቆጠርም ዘርፉ ከቡና ቀጥሎ ከፍተኛ የውጭ ምንዛሪ የሚያስገኝ ዘርፍ ከሆነ ሰንበትበት ብሏል። የዘርፉ ምሁራን ምናልባትም ለሌሎች ዘርፎች የተሰጠውን ያህል ለሆርቲካልቸር ዘርፍ ክትትልና ድጋፍ ቢደረግለት በአመታዊ የውጭ ምንዛሪ ግኝት የእድገት ምጣኔው ከቡና የበለጠ ይሆናል ሲሉ ይናገራሉ። በኢትዮጵያ የምግብ ሉዓላዊነትን ለማረጋገጥ ከፍተኛ አስተዋጽኦ ያለው የሆርቲካልቸር ዘርፍ ከፖሊሲ ማዕቀፍና ከሎጂስቲክስ ጋር ተያይዞ ችግሮች እየገጠሙት መሆኑን ኤንቢሲ ያነጋገራቸው የአበባ አትክልትና ፍራፍሬ አምራቾችና ላኪዎች የገለጹ ሲሆን መንግስት ለዘርፉ ትኩረት ሊሰጠው ይገባል ብለዋል። ሌጋል ፍሬምወርኩ ላይ ፖሊሲ ለውጥ ይፈልጋል ብዬ አምናለሁ። በተደጋጋሚ እየጠየቅን ነው። ባዮ ኮንትሮል የምንላቸው ፕሮዳክቶች እኛ ሀገር ላይ ለመጠቀም ፕሮዲዩስ ለማድረግ ኢምፖርት ለማድረግ ክሊር የሆነ ፖሊሲ የለም። ከኬንያ ነው የኛ ፕሮዳክቶች የሚመጡት። ስለዚህ እርሻዎች ለፍሬት ይከፍላሉ ማለት ነው። አንዳንዴ ከፕሮዳክቱ የበለጠ ለፍሬት የሚያወጡት ወጪ ይበልጣል። በዚህ ምክንያት they will be discouraged to use biocontrols። ስለዚህ እኛ ሀገር ላይ ግን ፖሊሲው ተስተካክሎ ሀገራችን ላይ ማምረት ከቻልን ብዙ እርሻዎች ይህን ቴክኖሎጂ መጠቀም ይችላሉ። አንዳንድ እቃዎች ኢንፑት ስናስገባ ኮምፕሊኬሽኖች አሉበት፣ ረዥም ጊዜ ይፈጃል እዚህ እስኪደርስ ድረስ ችግኝ ነው ያለው እና ያንን ማሳ ላይ ደግሞ ይሞታል። ኬሚካሎች አሉ፣ ፈርቲላይዘሮች አሉ፣ እነሱ ፕላስቲኮች አሉና እነሱ ብዙ ጊዜ ይፈጃል እዚህ እስኪደርስና እሱ ነገር ቢስተካከል ባይ ነኝ። ሌላው ብሪደርስ ራይት ይባላል እና እሱም ጠንከር ያለ ህግ የለውም ኢትዮጵያ ውስጥ። መንግስት ትልቅ ትኩረት ቢሰጠው እውነቴን ነው ትኩረት ትልቅ አስተዋጽኦ ያደርጋል። ከታች ከቀበሌ አመራር ጀምሮ እስከ መንግስት ከፍተኛ የፌዴራል አመራሮች። ምክንያቱም ሀገሪቱ 85 ወይም ፕላስ ማይነስ የሆነ የግብርና ዘርፍ ላይ ነው የተሰማራቸው። ለ3 ቀናት የሚቆይ ሆርቲካልቸር ለዘላቂ ሀገራዊ ግብ በሚል መሪ ሀሳብ ዓለም አቀፍ የሆርቲካልቸር አውደ ርዕይ በዛሬው ዕለት ተከፍቷል። የግብርና ሚኒስቴር መንግስት በ10 ዓመቱ የልማት እቅድ እንደ አውሮፓውያን አቆጣጠር ከ2020 እስከ 2030 በሆርቲካልቸር ልማት ላይ ትኩረት በማድረግ ግብርናውን ለማሳደግ እየሰራ መሆኑን ገልጿል። በሀገሪቱ ትኩረት ተሰጥቷቸው ከሚሰሩ የውጭ ንግድ ዘርፎች መካከል ሆርቲካልቸር አንዱ ነው ያሉት የግብርና ሚኒስትር ግርማ አመንቴ ወደ ውጭ ሀገር ተልከው ከፍተኛ የውጭ ምንዛሪ ከሚያስገኙ ዘርፎች አንዱ ነው ብለዋል። አክለውም እንደ ሀገር ገና ያልተነካ እምቅ አቅም እንዳለን አንስተው በተለይም በአትክልትና ፍራፍሬ ዘርፍ ገና ብዙ ተጠቃሚ እየሆንን አይደለም ብለዋል። We have not yet benefited in a meaningful manner የአትክልትና ፍራፍሬ ምርቶችን ወደ ውጭ የመላክ እድላችንን እስካሁን ትርጉም ባለው መልኩ አልተጠቀምንበትም። በዘርፉ ውስጥ ያሉ ማነቆዎችንም ለመፍታትና በአቅርቦት ሰንሰለት ውስጥ ቅንጅትን ለመፍጠር የጋራ ራዕይና ቁርጠኝነት ያስፈልጋል። በአሁኑ ወቅት በዓለም ላይ የተቀየረ ካለው የአኗኗር ለውጥ ብዙ ጥቅም ማግኘት እንችላለን። ለውጡ ሁሉም ወደ አትክልትና ፍራፍሬ ተጠቃሚ እንዲሆን እያደረገ ነው። to the consumption of fruits and vegetables. ኢትዮጵያ ለሆርቲካልቸር ዘርፍ ልማት ምቹ የሆነ ሰፊ መሬት የውሃና የሰው ኃይል ያላት ሀገር ናት ያሉት በግብርና ሚኒስቴር የእርሻና ሆርቲካልቸር ዘርፍ ሚኒስትር ዴኤታ መለስ መኮንን በግብርና ዘርፍ ውስጥ ከ75 በመቶ በላይ የሚሆነውን የሚይዘው የአትክልትና ፍራፍሬ ዘርፍ ነው ብለዋል። አክለውም ለመጀመሪያ ጊዜ የሆርቲካልቸር ስትራቴጂ እንደ ሀገር መዘጋጀቱን ተናግረዋል። ይህም በዘርፉ የሚስተዋሉ ችግሮችን ለመፍታት ያስችላል ብለዋል። እንደ ሀገር ለመጀመሪያ ጊዜ ሆርቲካልቸር ስትራቴጂን ማዘጋጀት ችለናል። በዚህ ስትራቴጂክ በአነስተኛ አርሶ አደሮች ከሚመረተው የአትክልትና ፍራፍሬ ጀምሮ በትልልቅ ኢንቨስተሮችም ጭምር የሚለሙ የአትክልት የፍራፍሬና የስራ ስር እንዲሁም አበባን ጨምሮ
ምን መሰራት አለበት የሚል ስትራቴጂክ የሆኑ ስራዎችን በመለየት ስራዎችን እየሰራን ነው። ጥራታቸው መጠናቸው ምንም ያህል ሳይቀንስና ሳይበከል ለሀገር ውስጥ ገበያም እንዲሁም ለውጭ ሊጓጓዙ የሚችሉባቸውን አግሮ ሎጂስቲኮች ልናሟላ የምንችልበትን በስትራቴጂው አካተናል። ከዛም በተጨማሪ የሆርቲ ፓርኮችም ጭምር እንዲኖሩም በተመረጡ የሆርቲካልቸር ሀብ ናቸው ወይንም ፖቴንሻል ኤሪያ ናቸው ብለን በምንላቸው አካባቢዎች ላይ ወደፊት የሆርቲ ፓርክ ኖሮን ለእነዚህም ምርቶች ለማምረት እነሱንም አጓጉዞ ለሀገር ውስጥ ገበያ ለውጭም ለማጓጓዝ በሚያስችል መልኩ ለመስራት በተሻለ ስትራቴጂዎችን አዘጋጅተን እየሰራን ያለነው። በኢትዮጵያ ሆርቲካልቸር አምራቾችና ላኪዎች ማህበር በተዘጋጀው አውደ ርዕይ ላይ በርካታ ባለሀብቶችና የውጭ ሀገራት ዲፕሎማቶች እየተሳተፉ ሲሆን ኤክስፖ የገበያ ትስስር ከመፍጠር አንጻር ጠቀሜታው የጎላ እንደሆነ ተነስቷል። ባየሮችን፣ ግሮወሮችን፣ የተለያየ ኤግዚቢተሮችን ኢዝሊ በአንድ ቦታ ላይ የማግኘት ቻንሶች ይኖሩሻል። የገበያ ትስስር ከመፍጠር አንጻር ምንም ጥያቄ የለውም። በቃ ምክንያቱም እዚህ ጋር አምራች አለ፣ ችግኝ አቅራቢ አለ፣ መድኃኒት አቅራቢ አለ፣ አማካሪ ድርጅቶች አሉ፣ እንዲሁም ደግሞ የተለያዩ አገር በቀልና መንግስታዊና መንግስታዊ ያልሆኑ ተቋማት አሉ። እነሱ የሌላቸውን ነገር ከኛ እያገናኘ በጣም ጠቀሜታው የጎላ ነው። ኢትዮጵያ ከአበባ አትክልትና ፍራፍሬ ዘርፍ በተያዘው በጀት ዓመት 8 ወር ውስጥ $366 ሚሊዮን ማግኘቷ ተነግሯል። በዝርዝር ወደምንመለከተው የውጭ ጉዳይ አልፈናል። አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት የምትሰነዝር ከሆነ የከፍ አደጋ ይጠብቃታል ስትል ሩሲያ ለትራምፕ ጽኑ ማስጠንቀቂያ ሰጥታለች። አሜሪካ በበኩሏ ከኢራን ጋር በገባችበት ውጥረት ለጥቃት ያለቻትን ሁለተኛዋን የጦር አውሮፕላን ጫኝ መርከብ ወደ መካከለኛው ምስራቅ ቀጠና መላኳ ተነግሯል። የዓለም አቀፉ ትንታኔ ዘገባችን መርጦ አተኩሮበታል፣ እንደሚከተለው ይቀርባል። የአሜሪካ መከላከያ መስሪያ ቤት ፔንታጎን ሁለተኛዋን የጦር አውሮፕላን ጫኝ መርከብ ወደ መካከለኛው ምስራቅ መላኩ ሲነገር ለኢራን ከተሳለው ሰይፍ አንዱ መሆኑ ታይቷል። ሩሲያ በበኩሏ አሜሪካ በኢራን የኒውክሌር ጣቢያዎች ላይ ጥቃት ለመሰንዘር የያዘችውን ውሳኔና አቋም በተመለከተ ኢራን ከተነካሽ ዳፋው አስከፊ ይሆናል ስትል ለትራምፕ ብርቱ ማስጠንቀቂያ ሰጥታለች። ቻይናም በበኩሏ ከቦምብ ይልቅ ዲፕሎማሲ ማለቷ ተሰምቷል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችን መርጠና ሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የሰማይ ቁጣ ለምድር አይከብደውም ይሏል አበው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ሰሞኑን በኢራን የኒውክሌር ፕሮግራም ጉዳይ የተናገሩት ንግግር፣ የሰጡት ማስጠንቀቂያ ሁሉም ነገር አፍንጫን ሲመቱት ዓይን ያለቅሳልን እየሆነ ታይቷል። ትራምፕ ያንን ኢራንን በቦምብ እናዳሽቃታለን ሲሉ የሰጡትን ማስጠንቀቂያ ተከትሎ ኢራን ከምድር ጥልቅ ስፍራ በተራቀቀ ጥበብ የገነባቻቸውን በርካታ የሚሳይል ከተሞቿን እየገላለጠች ማሳየቷና ሚሳይሎቿም የአሜሪካን እምብርት ሊያነግሉትና ሊነድሉት መሰናዳታቸውን መግለጡ አይዘነጋም። ኢራን ከዚያም በላይ የአሜሪካን የጦር ማዘዣዎች እያሰሰች ለመምታት ስሌት መቀመሯን አስታውቃለች። ዛሬ በተሰማ ዜና ደግሞ የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን የኒውክሌር ጣቢያዎች ለመምታት ከወሰኑና የሚመቷት ከሆነ ስትል በምክትል የውጭ ጉዳይ ሚኒስትሯ ሰርጌይ ሪያፍኮቭ በኩል ሩሲያ በጽኑ አስጠንቅቃለች። ትራምፕ የኢራንን የኒውክሌር ጣቢያዎችና መሠረተ ልማቶችን አወድማቸዋለሁ ሲሉ መዛታቸው አይዘነጋም። ትራምፕ ባለፈው እሁድ ከኤንቢሲ ኒውስ ጋር በነበራቸው ሰፊ ቃለ ምልልስ ቴህራን በኒውክሌር ፕሮግራሟ ጉዳይ እኛ በምናቀርብላት ሀሳብ የማትስማማ ከሆነ ሲሉ የወታደራዊና የምጣኔ ሀብት አደጋ ይገጥማታል ማለታቸው ይታወቃል። ዘ ታይምስ ኦፍ ኢዝራኤል ሪያፍኮቭን ዋቢ ጠርቶ ተናገሩ ሲል እንደዘገበው ትራምፕ በቅርቡ የሰጡት ዛቻና ማስጠንቀቂያ ከኢራን ጋር ያለውን ነገር የበሶን ከማወሳሰብ ውጭ ትርጉም አይኖረውም ብለዋል ነው ያለው። እንዲሁም አሉ የሩሲያው ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያፍኮቭ አሁንም ጊዜ ያለ፣ ባቡሩ ከጣቢያው አልተነሳም፣ በድርድርና በውይይት ሁሉንም መፍታት ይቻላል ነው ያሉት። ቻይናም ብትሆን ከቦምብና ከሌላው ዛቻ ሁሉ ቅድሚያ ድርድርና ውይይት ሊቀድም ይገባል ስትል ሀሳብ ሰጥታለች። ቻይና፣ ሩሲያና ኢራን የወታደራዊ ኪዳን ውል መፈራረማቸው አይዘነጋም። ሩሲያ በቴህራንና በዋሽንግተን መካከል ያለውን ችግር ለመፍታት መልካም ፈቃዷን ታቀርባለችም ነው ያሉት። ከቅርብ ጊዜ ወዲህ በኢራን መንፈሳዊ መሪ
አያቶላ አሊ ሰይድ ካሚኔና በአሜሪካው ፕሬዚደንት ዶናልድ ትራምፕ መካከል የሚሰነዘረው የእንካ ሰላንትያ ሰጥ አገባ ድንገቱን ሊገነፍልና ለድፍን ዓለም ሊፈስ የሚችል የግዙፍ ጦርነት አደጋ ማንዣበቡን አመላካች ሆኗል ነው የሚባለው። ትራምፕ የኢራንን የምጣኔ ሀብት ለማዳከምና የኒውክሌር ፕሮግራሟን ጨርሶ ለማጥፋት ማዕቀብና ዛቻ ማስጠንቀቂያ ደጋግመው መስጠታቸው ይታወቃል። ኢራን ከአሜሪካ ጥቃት የሚሰነዘርባት ከሆነ ሌላ ምርጫ የላትም፣ የኒውክሌር ጦር መሳሪያ መታጠቅ ብቻ ነው ሲሉ ሹማምንቶቿ ማስታወቃቸውን የሚሰማው። ሩሲያ ታዲያ በኢራን የኒውክሌር ጣቢያዎች ላይ ሊሰነዘር ከአሜሪካ የታቀደውን ሁሉንም ዛቻና ማስጠንቀቂያ አሜሪካ መተግበር ቀርቶ ባታስበው ይበጃታል ስትል ያስጠነቀቀችው። ኢራን በበኩሏ እኛም አውቀናል፣ ጉድጓድ ምሰናል እንዳለችዋ ጠንቀኛ ፍጥረት ከምስራቁ ጎራ ሀያላን ፊት አውራሪዎቹ ቻይናና ሩሲያ ጋር መክራና ዘክራ በጥልቅ ዶልታ ቀድሞውኑም የወታደራዊ ኪዳን ውል ማሰሯ ይታወቃል። ወዲህም ኢራን በሆርሙዝ ወሽመጥ የተራቀቁ የአየር መከላከያዎቿን ማጥመዷን ልብ ይሏል። ኢራን ከሩሲያና ቻይና ጦር ኃይል ጋር መሳ ለመሳ ሆና በኦማን የባህር ሰርጥ ግዙፍ የተባለ የጦር ልምምድ ማድረጓም ይታወሳል። የኢራን ባለስልጣናት በተለይም መንፈሳዊ መሪው አያቶላ አሊ ሰይድ ካሚኔና የሀገሪቱ ፕሬዚደንት ማስዑድ ፔዜሽኪያን እንዲሁም የውጭ ጉዳይ ሚኒስትሩ አባስ አራግቺ በተደጋጋሚ የሰሞኑ መግለጫቸው አሜሪካ ኢራንን ለመምታት ግፋ በለው እያለች ነው፣ በዚያ የአሜሪካ እርምጃ የሚሆን ነገር ካለ ደግሞ ኢራን አደገኛውን ውሳኔ እንድትወስን ከማድረግ የዘለለ ሌላ ፍሬ የለውም ሲሉ አስጠንቅቀዋል። አሜሪካ መገለጫና ባህሪያዋ የሆነ የሚመስለውን የማዕቀብ መጣል አባዚዋን ከኢራን ጋር ግንኙነት አላቸው ባለቻቸው በቻይናና በተባበሩት አረብ ኤምሬት ንብረቶች ላይ ማዕቀብ መጣሏ ተሰምቷል። አሜሪካ በቻይናና በተባበሩት አረብ ኤምሬት ላይ የጣለችው ማዕቀብ በ6 ንብረቶችና በ2 ግለሰቦች ላይ ያነጣጠረ ሲሆን የመነሻ ጭብጡ ደግሞ ለኢራን የሰው አልባ የጦር አውሮፕላን ወይም ድሮን መስሪያ የሚያገለግል ቁሳቁስ ሰጥተዋል በሚል ነው። በዚህ ወቅት አሜሪካና እስራኤል በጋራ ሆነው ኢራንን ለመምታት በትራቸውን መቃጣታቸው ይነገራል። ሁለቱ ሀገራት በኢራን ላይ ጦርነት የሚከፍቱ ከሆነ ደግሞ ያ ጦርነት በአየር ነውና የሚሆነው ለኢራን አደጋውን የከፋ ያደርግባታል የሚል የወታደራዊ ትንበያ እየተነገረ ነው። በእርግጥ ግን ኢራን እንደሚታሰበው እንዲህ በዋዛ ለአሜሪካና እስራኤል የተቀናጀ ጥቃት ተንበረከካለች ተብሎ አይታሰብም። ምክንያቱ ደግሞ ኢራን በብዙ ጦርነቶች ውስጥ ማለፏን ይባልላታል። አሜሪካን ብትሆን ታዲያ በዚያ ቀጠና ዛሬም ከየመን ሀውቲዎች ጋር በጦርነት ውስጥ ናትና ኢራንን የእንግላል ሳትዘርራት ከአየሩ ላይ ትወርዳለች ማለት ዘበት ነው ይላሉ ይህ ወታደራዊ ተንታኞቹ። በዚያ መሃል ያለችዋ ሩሲያ በበኩሏ ለኢራን የተራቀቁ ያለቻቸውን የአየር መከላከያዎቿንና የጦር ጀቶቿን ጭምር ማበርከቷ በእሳቱና ቋያው ላይ ቤንዚን እየሆነ የድፍን ቀጠናውን ምድር በእሳት አበላና በጢስ ትንታጋጭቆታል ነው የሚባለው። ሩሲያ ለኢራን ከሰጠቻቸው የሚሳይል መከላከያዎች ደግሞ በዋናነት ተጠቃሾቹ የኤስ 300ና ኤስ 400 ሲጠቀሱ ይህ ሱኮይ 35 ፍላንከር የጦር ጀትም አንደኛው መሆኑ ይነገራል። ሌላውና ሞስኮው ለቴህራን ያስታጠቀቻት የኤስዩ 57 ፌሎን የጦር ጀት በእርግጠኛነት የጨዋታውን መልክ የሚቀይር ለወገን ጦር መመኪያ፣ ለጠላት ጦር ደግሞ አከርካሪን የሚያንኮታኩት ስለመሆኑ ይነገርለታል። ዛሬ ማለዳ ላይ በተሰማ ዜና ደግሞ አሜሪካ ሁለተኛዋን የጦር አውሮፕላን ጫይ መርከቧን ወደ መካከለኛው ምስራቅ ቀጠና ልካለች ነው የተባለው። ይህችው ሁለተኛዋ የአሜሪካዋ መርከብ ታዲያ ግዙፏ የዩኤስኤስ ካርል ቪንሰን መሆኗም ታውቋል። አሜሪካ በመካከለኛው ምስራቅ ቀጠና በኢራን እንደሚደገፉ የሚነገርላቸውን የየመን ሀውቲዎችን ለመምታት ቆርጣ መቆሟን ዛሬም ማስረግጣለች። አሜሪካ በመካከለኛው ምስራቅ ቀጠና ካሰማራቻቸው የጦር አውሮፕላን ጫይ መርከቦች መካከል አንደኛዋን እንኳ ብናይ ለምሳሌም ዩኤስኤስ ሃሪ ኤስ ትሩመን ከ60 በላይ የጦር አውሮፕላኖችን እንደ ማዳበሪያ ኬሻ ሰግስጋ የባህሩን ውሃ ሽቅ ባረፋ እያስደፈቀች ትከንፋለች። ከዚያም መርከቧ ጀርባ ላይ እንደ 6 ወር ሕፃን ያላንቀልባ ሙጭጭ ብለው የተኙ የሚመስሉት የኤፍ 35ኤስ፣ ኤፍ 22ኤስ፣ ኤፍ 15ኤስ፣ ኤፍ 16ኤስ እና የቢ 52 ቦምብ አዝናቢዎቹ አውሮፕላኖች ሂዱና በሉት የሚል ትዕዛዝ ከበላዮቻቸው ከተሰጣቸው በቅጽበት ከዚያች ካዘለቻቸው መርከብ ጀርባ ላይ እንደ ነጭ ርግብ ፉር እያሉና አፍንጫቸውን ወደ መሬቱ ቁልቁል ቀበር አድርገው ከከርሳቸው የያዙትን የእሳትና አሲድ አበላ ካለሙት ኢላማቸው ላይ ይደፉታል። ያን ጊዜ ታዲያ በቅጽበት ያ ስፍራ ዶግ አመድ ይለብሳል። ያንን ገድል የፈጸሙት አውሮፕላኖች ደግሞ የሚገርመው ስፍራውን በጢስ ጉምና ደመና ሸፍነውታልና ሳይታዩ እንደ መብረቅ የምድርን ካስማን ነቅንቆ የሚያበራየው ድምፃቸውም ሳይሰማ በቅጽበት ስፍራውን ለቀው ይጠፋሉ። አሜሪካ በኢራን ላይ ጥቃት ጀመረች ማለት ደግሞ በቀጥታ በድፍን ዓለም በሚገኙ የአሜሪካ የእስራኤልና የአውሮፓ ጥቅማ ጥቅም ቢሉ የወታደራዊ ሰፈሮች የጦርነት ሰደድ እሳት ይለቀቃል። እነርሱ ግን የአሸባሪዎች ጥቃት ይቶጋል ሲሉ ይገልጡታል አሜሪካውያኑ። ይህ አሜሪካዊ የመከላከያ ሚኒስትር ፔት ሄግሰት በመካከለኛው ምስራቅ ቀጠና የአሜሪካ ጦር ኃይል ጫንቃና ጡንቻው ይደነድን ዘንድ ለተጨማሪ ኃይል ትዕዛዝ መስጠታቸውን የተሰማው። ይህ በእንዲህ እንዳለ ከአሜሪካ ጋር በብዙ መልኩ መፈነጃጀሯ የሚነገረው ሩሲያ አሜሪካ በዩክሬን ጉዳይ ያቀረበችውን የሰላም እቅድ እንደማትቀበለው አስታውቃለች። ሩሲያ ከናት አክሴፕት ዩኤስ ፕሮፖዛል ቱ
to end the war in Ukraine in their current form ነው ያሉት የሩሲያ ባለስልጣናት። ዛሬ ሩሲያ ይህንን ለመናገር ያበቃት ከቶም ሆዲ አባውን ብቅል ያወጣዋልን የሆነባትን ጉዳይ አሜሪካ የሞስኮን ብሶት አልተረዳችውም በሚል ነው። ሩሲያ ዩክሬንን የወረረችበት ምክንያት ትክክለኛውን አሜሪካ አላወቀችም ነው የሚባለው። እናም ብልጣብልጡ ሰው እኛ የኬጂቢው ችግኝ የሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን የትራምፕ እቅድ ውሃ ቅዳ ውሃ መልስ አሊያም የልጅ ጨዋታ ሲሉ በትራምፕ ፖለቲካዊ ብስለት የተሳለቁ ይመስል በዚህ ሁኔታ ከዩክሬን ጋር የሚደረሰው የሰላም ስምምነት ከወዲሁ ሲያስቡት እያንገፈገፋቸው መሆኑ ተገልጧል። ግዛይ ብለው ሊሰጠኝ ያሰበ አሊያም በጥቅሉ ምዕራባውያኑ ድመት መንኩሳ መሏን አትረሳናቸውና ይሄ ከዚያኛው የሚሻል የላቸውም ይላሉ የሩሲያ ሹማምንት። ትንታኔ ዘገባውን ስናዘጋጅ በዋቢነት ጀሩዛሌም ፖስትን፣ ዋሽንግተን ፖስትን፣ ዘ ናሽናል ኢንተረስትን፣ ሂንዱስታን ታይምስን፣ ሚረርን፣ ታህራን ታይምስን፣ ኢራን ኢንተርናሽናልን፣ ኢንዲያ ቱዴይን፣ ኒውስ ማክስን፣ ዘ ጃፓን ታይምስና ማላይ ሜይልን ተጠቅ